በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሰዎች ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ብሎ ነው። በልምድ መጥቶ በዓል ያከብራል። በልምድ መጥቶ ቤተክርስቲያን ይሰበሰባል። ትምህርት ሲሰጥ ትምህርቱን አያዳምጥም። ስለዚህ መንገድ ላይ ጥያቄ ሲጠየቅ መልስ ለመስጠት ይቸገራል። በአንድ ጥቅስ ሃይማኖቱን ያስቀይረዋል ማለት። አንዳንዴ ጆሮን ጭው የሚያደርግ ነገር እንሰማል። ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ነገር እንሰማል። የሚያሳዝነኝ እኔ ህዝቡ ነው። ይረገም ይመረቅ አያውቅም። ወገኖቼ ዝም ብሎ አሜን ይላል፣ ይስቃል። በትዕቢት በድፍረት በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ነው። ቂርቆስና ኢየሉጣ የተጋደሉት ስለ ክርስቶስ ነው። ቅዱስ ጴጥሮስና ቅዱስ ጳውሎስ የተጋደሉት ወገኖቼ ስለ ወንበር አይደለም፣ ስለ ገንዘብ አይደለም፣ ስለ ስልጣን አይደለም፣ ስለ ምድራዊ ነገር አይደለም፣ ስለ ክርስቶስ ነው የተጋደሉት። ስለዚህ ጊዮርጊስን መምሰል፣ አርሴማን መምሰል፣ ቅዱስ ጴጥሮስን መምሰል፣ ቅዱስ ጳውሎስን መምሰል፣ ሌሎቹንም ጻድቃን ሰማዕታትን መምሰል የመጽሐፍ ቅዱስ ሐሳብ ነው። በዚህ አናፍር። ይጠብቁናል ቅዱሳን መላእክት። ቅዱስ ገብርኤል ጠባቂያችን ነው። ቅዱስ ሚካኤል ጠባቂያችን ነው። ቅዱስ ሩፋኤል ጠባቂያችን ነው። እልፍ አእላፍ የሆኑ ጠባቂ መላእክትን እግዚአብሔር ሰጥቶናል። ፈጥሮ ያለ ጠባቂ አልተወንም እግዚአብሔር። አሁን አንዳንዴ መላእክት ያድናሉ ብለን ስንናገር አይ ማዳን እግዚአብሔር ነው ብሎ የሚናገሩ የሚቃወሙ የሚከራከሩ ሰዎች አሉ። ማዳን እግዚአብሔር እንደሆነ እናምናለን። መጽሐፍ ቅዱስም ማዳን የእግዚአብሔር ነው ተብሎ ተጽፏል። ነገር ግን የእግዚአብሔር ማዳን የባህሪው ነው። የመላእክቱ ማዳን ደግሞ የጸጋ ነው። ቅዱስ ገብርኤል ምንድነው ያለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። የእግዚአብሔር ፊቱ የቱ ጋር? ይሄ ቃል የሚያስረዳን እግዚአብሔር ባለበት መላእክት አሉ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለዚህ በተሰጣቸው ጸጋ ባሉበት ቦታ ሆነው ጸሎታችንን ይሰሙናል። አሁን እኔ ከምሰጣችሁ ምዕራፍና ቁጥር በላይ ቅዱስ ገብርኤል የስንቶቻችንን ጸሎት ሰምቶ ስንት ነገር አድርጎልን። ማን ነው በቅዱስ ገብርኤል ጥያቄው ያልተመለሰለት? ማን ነው በቅዱስ ገብርኤል እንባው ያልታበሰለት? ማን ነው በቅዱስ ገብርኤል ወገኖቼ የልቡ መሻት ያልተፈጸመለት? ያጣነውን አግኝተናል። የራቀው ቀርቦልናል። የጎደለው ተሞልቶልናል። ስሙን ጠርተን ብዙ ነገር ተደርጎልናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን እንኳን ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ለሁላችንም ያድርግልን። ለዛሬ አምላካችን እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው እነሆ ገብርኤል እየበረረ መጣ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት በየዓመቱ ሐምሌ 19 ቀን በቤተ ክርስቲያናችን ስርዓት መሰረት የሊቀ መላእክት የቅዱስ ገብርኤልን ዓመታዊ ክብረ በዓል ስለምናከብር በዓሉን የምናከብርበት ምክንያት ምን እንደሆነ መረዳት እንችል ዘንድ ይህን ርዕስ መርጠነዋል። የእግዚአብሔር ልጆች፣ ይሄ ድምፅ የሚሰማችሁ እግረ መንገድ በዓል ስናከብር በዓሉን የምናከብርበት ምክንያት ምን እንደሆነ ማወቅ መቻል አለብን። ለምን ያለንበት ዘመን የጥያቄ ዘመን። በቤት ውስጥ በሃይማኖት ማይመስሉን ሰዎች ጥያቄ ይጠይቁናል። በቢሮአችን ውስጥ ጥያቄ ይጠይቁናል። በተሰማራንበት መስክ ሁሉ በዓል ስናከብር ስለምንፈጽማቸው አምልኮቶች በሙሉ ጥያቄ አለብን። ስለዚህ ጥያቄ ስንጠየቅ መልስ ለመስጠት የሚተላለፈውን ትምህርት ማዳመጥ አለብን። ቤተክርስቲያን ስንሄድ በዓል ስናከብር በዓሉ ለምን እንደሚከበር መምህራን ሲያስተምሩ፣ አባቶች ሲናገሩ በደንብ በማስተዋል በጥሞና መከታተል አለብን። ካልተማርን ስንጠየቅ መልስ ለመስጠት አንችል። ሊቀ ሐዋርያት ቅዱስ ጴጥሮስ በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሰዎች ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ብሎ ነው የተናገረው። እዚህ በአንደኛ ጴጥሮስ በምዕራፍ 3 ቁጥር 18 ላይ የተመዘገበ የእግዚአብሔር ቃል።
ወገኖቼ ከተዘጋጀን ነው ስንጠየቅ መልስ መስጠት የምንችለው። ከተማርን ነው ስንጠየቅ መልስ መስጠት የምንችለው። ካልተማርን ስንጠየቅ መልስ ለመስጠት እንቸገራል። ብዙ ሰው ሃይማኖቱን እየቀየረ ያለ፣ ብዙ ሰው ማዕተቡን እየበጠሰ ያለ፣ ብዙ ሰው ከእናት ቤተክርስቲያን ሀብተ ወልድ ስመ ክርስትና ካገኘበት ቤተክርስቲያን እየወጣ ያለው በእውቀት ማጥያት ምክንያት። በልምድ መጥቶ በዓል ያከብራል። በልምድ መጥቶ ቤተክርስቲያን ይሰበሰባል። ትምህርት ሲሰጥ ትምህርቱን አያዳምጥም። ስለዚህ መንገድ ላይ ጥያቄ ሲጠየቅ መልስ ለመስጠት ይቸገራል። በአንድ ጥቅስ ሃይማኖቱን ያስቀይረዋል ማለት ነው። ስለዚህ እስኪ በጣም ባጭሩ ሐምሌ 19 ቀን የምናከብረው በዓል ምንድነው የሚለውን እስኪ እንመልከት። እንግዲህ ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ታሪኩ እንዴት እንደሆነ ገድሉ ላይ የተጻፈውን ነገር በጥቂቱ እስኪ እንመልከት። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ የሚኖሩት በሮም ከተማ ነው። ልዩ ስፍራው አንጌቤን ተብሎ ይጠራል። የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። ገና በሕፃንነቱ ነው አባቱ በሞት የተለየው። እናቱ ኢየሉጣ ናት በሃይማኖትም በምግባርም ኮትኩታ ያሳደገችው። በዛ በሮም አገር ሲኖሩ ንጉሱ እለእስክንድሮስ ይባላል። በዚያን ዘመን የነበረው ንጉስ ማለት። ይሄ እለእስክንድሮስ የሚባል ንጉስ ጣዖት የሚያመልክ ንጉስ፣ እግዚአብሔርን የማይፈራ ሰውን የማያፍር ንጉስ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ቅዱስ ቂርቆስና ቅድስት ኢየሉጣን ጠርቶ ለጣዖት እንዲሰግዱ ክርስቶስንም እንዲክዱ ጠየቃቸው ይላል። ሁለቱም በአንድነት ለጣዖት እንደማይሰግዱ ክርስቶስንም አምላካቸውንም እንደማይክዱ ነገሩት ይላል። ከዚህ በኋላ ብዙ መከራ ደረሰባቸው ነው። በ3ኛው መቶ ክፍለ ዘመን አካባቢ ዘመነ ሰማዕታት እየተባለ እንደሚጠራ የቤተ ክርስቲያን ታሪክ ይነግረናል። በዚያን ዘመን የነበሩት ነገስታት እነ ዲዮቅልጥያኖስ፣ እነ እለእስክንድሮስ፣ እነ መክሲሚያኖስ፣ እነ ኔሮን ቄሳር በክርስቲያኖች ላይ ወገኖቼ ለመስማትም ለመናገርም የሚዘገንን መከራ አድርሰውባቸዋል። ብዙዎቹን ገለዋቸዋል። ብዙዎቹን ወደ ወህኒ አሳልፈው ሰጥተዋቸዋል። ብዙዎቹን አካለ ጎዶሎ አድርጓቸዋል። ብዙዎቹን ከአንበሳ ጋር እንዲታገሉ ያደረጉ ዙፋናቸው ላይ ቁጭ ብለው ነገስታቱ ይሳለቁና ይዝናኑ እንደነበረ የቤተ ክርስቲያን ታሪክ ይነግረናል። አሁንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሱ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምፅ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይህን ሲያዩ ፈርተው ሐሳባቸውን እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ አትፍሪ፣ በስጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል። ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያዳነ አምላክ የኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣት አለ። እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በስጋ በወልድህ እናት ብሆን አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን
እነሆ ገብርኤል እየበረረ መጣ የሚል ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላ ውሃ ውስጥ ገባ። በበትረ መስቀሉ ውሃውን አቀዘቀዘላቸው፣ ከሞትም አዳናቸው ይላል። እግዚአብሔር የተመሰገነ ይሁን። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው ለጣዖት አንሰግድም ብለው ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ፣ ስለ አምላካቸው ሲሉ፣ ስለ ቤተ ክርስቲያን ሲሉ ወደ ፈላ ውሃ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። መጽሐፍን ስናነብ ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው ብሎ ይጀምራል። መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብሎ ነው የተናገረው። ቅዱስ ቂርቆስና ቅድስት ኢየሉጣን ወገኖቼ ሰይፍ ከክርስቶስ ፍቅር አለያቸው፣ መከራ ከክርስቶስ ፍቅር አለያቸው። በብረት ጋን ውስጥ የሚፍለቀለቀው ውሃ፣ የሚነደው እሳት ከክርስቶስ ፍቅር አለያቸው። እስከ መጨረሻው ድረስ ነው የታመኑት። እግዚአብሔርም ስለ እምነታቸው ጽናት መልአኩ ቅዱስ ገብርኤልን ልኮ የእሳቱን ኃይል አጠፋላቸው፣ በብረት ጋን ውስጥም የሚፍለቀለቀውን ውሃ አቀዘቀዘላቸው ይላል። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህም ጠርቻለሁ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም፣ እኔ አምላክ እግዚአብሔር መድኃኒት ነኝና ተብሎ ተጽፏል። ቅዱስ ቂርቆስና ቅድስት ኢየሉጣ ወደ ውሃ ውስጥ ተጣሉ። ነገር ግን ውሃው ወገኖቼ አልገደላቸውም፣ አልጎዳቸውም። ወደ እሳት ውስጥ ተጣሉ፣ እሳቱም አላጠፋቸውም። በእምነት የእሳቱን ኃይል አጥፍተውታል። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በምዕራፍ 11 ቁጥር 34 ላይ እነሱ በእምነት የእሳቱን ኃይል አጠፉ ብሎ ነው የተናገረው። መጀመሪያ ይሄ ቃል ስለ ሰለስቱ ደቂቅ የተነገረ ቃል፣ ስለ አናንያ፣ አዛርያ፣ ሚሳኤል የተነገረ ቃል። እነሱ በእምነት ሦስቱ ሕፃናት የእሳቱን ኃይል ናቡከደነጾር ያነደደውን እሳት በእምነት አጠፉት። ለፍጻሜው ስለ ቅዱስ ቂርቆስና ስለ ቅድስት ኢየሉጣም የሚነገር ቃል፣ ቅዱስ ቂርቆስና ቅድስት ኢየሉጣ በእምነት ነው የገቡት። እግዚአብሔር የእምነታቸውን ጽናት አይቶ መልአኩን ላከና አስቀድሞ እሳቱን አጠፋላቸው። ኋላም በብረት ጋን ውስጥ የሚፍለቀለቀውን ውሃ አቀዘቀዘላቸው ነው የሚለው። ወገኖቼ እግረ መንገዳችንን መጽሐፍ ቅዱስን ስናነብ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔርን አምነው የገጠማቸውን መከራ በጸጋ የተቀበሉ ሰዎች አሉ። የነ ቅዱስ ጊዮርጊስን ታሪክ ስናጠና፣ የነ ቅድስት አርሴማን ታሪክ ስናጠና፣ የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን ታሪክ ስናጠና እነዚህ ሁሉ ሰማዕታት ስለ ምድራዊ ነገር አይደለም፣ ሆዳችን ይሙላ ደረታችን ይቅላ ብለው አይደለም ያን ሁሉ መከራ የተቀበሉት። ታውቃላችሁ ቅዱስ ጴጥሮስና ቅዱስ ጳውሎስ ባለፈው ሐምሌ 5 ቀን ያከበርነው በዓል ጴጥሮስ የቁልቁል የተሰቀለው፣ ቅዱስ ጳውሎስ በሮማ አደባባይ አንገቱን በሰይፍ የተቀላው ስለ ክርስቶስ ሲሉ ነው። ስለ አምላካቸው ስለ እግዚአብሔር ሲሉ ነው። ቅድስት አርሴማ ዓይኗ ቢፈርጥ ጡቶቿ ቢቆረጡ በመጨረሻም አንገቷ ተቀልቶ በሰማዕትነት ብታልፍ ስለ ምድራዊ ነገር አይደል፣ ስለሚያልፈውና ስለሚጠፋው ነገር አይደል፣ ስለ ክርስቶስ ስም ስትል፣ ስለ ሃይማኖቷ ስትል ነው፣ ስለ ቤተ ክርስቲያን ስትል። ጊዮርጊስ ወጣት ነው፣ በወጣቱነቱ ነው ሰማዕት ይሆን። ቅድስት አርሴማም ገድሏን ስናነብ እንደሚነግረን ወጣት ናት። በወጣትነቷ ለጋ ዕድሜዋን ነው ለክርስቶስ የሰጠችው። ጥቂት ጊዜ መከራ ተቀብለው ሰማዕታቱ እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ዛሬ በዓላቸውን የምናከብርላቸው ሕፃኑ ሰማዕት ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ክርስቶስን በክብር ያሳዩ ናቸው። ስለ ራሳቸው ሳይሆን ስለ አምላካቸው ስለ እግዚአብሔር ያን ሁሉ መከራ ተቀብለዋል። አንዳንድ ሰዎች በዘመናችን ይህንን ሰማዕታቱ ስለ ክርስቶስ የከፈሉትን ዋጋ የሚያጣጥሉ ሰዎች አሉ። መቼስ ዓለም አንድ መንደር ናት። ዓይናችን ብዙ ይመለከታል፣ ጆሮአችን ብዙ ይሰማል።
ወገኖቼ ቅዱስ ጊዮርጊስን ለመንቀፍ ቢያንስ ከቅዱስ ጊዮርጊስ የተሻለ ሆኖ መገኘት ያስፈልጋል። ተክለ ሃይማኖትን ለመንቀፍ ከተክለ ሃይማኖት የተሻለ ሆኖ መገኘት ያስፈልጋል። ቅድስት አርሴማን ለመንቀፍ ከቅድስት አርሴማ የተሻለ ሆኖ መገኘት ያስፈልጋል። እንመለስ ወደ ቀደመ ነገራችን። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ በዛሬው ቀን ይህንን መከራ የተቀበሉት ወገኖቼ ስለ ክርስቶስ ሲል ነው። ቅዱስ ጳውሎስ ቅድም በሮሜ 8:35 ላይ እንደተመለከተው ከክርስቶስ ፍቅር የሚለየን ማን ነው? መከራ፣ ስደት፣ ረሃብ፣ ሰይፍ፣ ራቁትነት። ቀኑን ሙሉ ስላንተ እንገደላለን ነው የሚለው። ቃሉን አስተውሉት። ቀኑን ሙሉ ስላንተ እንገደላለን ነው የሚለው። ቂርቆስና ኢየሉጣ የተጋደሉት ስለ ክርስቶስ ነው። ቅዱስ ጴጥሮስና ቅዱስ ጳውሎስ የተጋደሉት ወገኖቼ ስለ ወንበር አይደለም፣ ስለ ገንዘብ አይደለም፣ ስለ ስልጣን አይደለም፣ ስለ ምድራዊ ነገር አይደለም፣ ስለ ክርስቶስ ነው የተጋደሉት። ቅዱስ ጊዮርጊስ፣ ቅድስት አርሴማም የተጋደሉት በዚህ ምድር ላይ ስለ ክርስቶስ ሲሉ ነው። መጽሐፍ ስላንተ አለ ቀኑን ሙሉ እንገደላለን አለና ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁኛል። ከፍታም ቢሆን ዝቅታም፣ ሞትም ቢሆን ሕይወት፣ ማግኘትም ይሆን ባጣት፣ አለቆችም ይሁኑ ኃይላት ከክርስቶስ ፍቅር የሚለየን አንዳች ነገር የለም ብለው ስለ ክርስቶስ መከራ ተቀብለዋል። ስለ ክርስቶስ ዋጋ ከፍለዋል። ጥቂት ጊዜ መከራ ተቀብለው አምላካቸው እግዚአብሔርን በክብር አሳይተዋል። በረከታቸው ከሁላችንም ጋር ይሁን። እንግዲህ ወደን አይደለም ጊዮርጊስ ጊዮርጊስ የምንለው፣ አርሴማ አርሴማ የምንለው፣ ቂርቆስ ቂርቆስ የምንለው ወደን አይደለም። ጥቂት ጊዜ መከራ ተቀብለው ጌታቸውን በክብር ስላሳዩ ነው። ለጋ ዕድሜያቸውን ወገኖቼ ለክርስቶስ ስለሰጡ ነው። መጽሐፍ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ዕብራውያን 13:7 ላይ የተመዘገበ የእግዚአብሔር ቃል። ስለዚህ እግዚአብሔርን ቃል የተናገሩን ዋኖች ሰማዕታት ናቸው፣ ጻድቃን ናቸው፣ ቅዱሳን ናቸው። እነሱን ተመልከቱ ተብለናል። የኑራቸውን ፍሬ እያያችሁ በእምነታቸው ምሰሏቸው ተብሏል። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ ጊዮርጊስን መምሰል፣ አርሴማን መምሰል፣ ቅዱስ ጴጥሮስን መምሰል፣ ቅዱስ ጳውሎስን መምሰል፣ ሌሎቹንም ጻድቃን ሰማዕታትን መምሰል የመጽሐፍ ቅዱስ ሐሳብ ነው። በዚህ አናፍር። አሁንም በረከታቸው ከሁላችን ጋር ይሁንልን። እግረ መንገዳችንን ስለ ሰማዕታቱ በመጽሐፍ ቅዱስ ላይ የተጻፈውን አንድ ቃል እስኪ እናንሳ። ዛሬ የሰማዕታቱን በዓል ስለምናከብር ማለት ነው። ራዕየ ዮሐንስ ምዕራፍ 6:9 ላይ እንደሚል ቃል ተመዝግቧል። ቅዱስ ዮሐንስ ወልደ ነጎድጓድ ፍጥሞ በምትባል ደሴት ውስጥ በግዞት ሳለ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የጻፈልን ቃል ነው። እንደዚህ ብሎ ይጀምራል። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሠዊያው በታች አየዋል። ቃሉን አስተውሉት። ስለ እግዚአብሔር ቃልና ስለጠበቁት የታረዱትን የሰዎች ነፍስ ከመሠዊያው በታች አየዋል። ስለዚህ ሰማዕታቱ የታረዱት የተሰዉት መከራ የተቀበሉት ስለ እግዚአብሔር ቃል ነዋል። ስለ ቃሉ ስለ ኢየሱስ ክርስቶስ ቃል ስለሚባለው ስለ ጌታ ስለ ኢየሱስ ክርስቶስ ነዋል። ነፍሳቸውን ከመሠዊያው በታች አየዋል። ምስክሮች ናቸዋል። ሰማዕት ማለት ምስክር ማለት፣ ሰማዕታት ስንል የክርስቶስ ምስክሮች ማለታችን። ከመሠዊያው በታች አየው አለና ቅዱስ ዮሐንስ ወልደ ነጎድጓድ ዝቅ ብሎም ይላል በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎችና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ነው። ስለዚህ ወገኖቼ ገና ሰማዕትነት የሚቀበሉ አሉ። ስለ ቃሉ፣ ስለ ክርስቶስ ስም፣ ስለ ቤተ ክርስቲያን፣ ስለ ሃይማኖት የሚጋደሉ ሰዎች አሉ። ጥቂት የሚቀር ስላለ ታገሱ አላቸው ይላል። ስለዚህ ሰማዕታቱ ከሞቱ በኋላ በሞት ከተለዩ በኋላ በአጸደ ነፍስም ሆነው የሚደረገውን የሚሰራውን በተሰጣቸው ጸጋ ያውቃል። ይኸው እስከ መቼ ድረስ
ደማችንን ባፈሰሱት ላይ አትፈርድም ብለው እውነተኛ ጌታ የሆነው እግዚአብሔርን ጠየቁት ይላል። ጥቂት ጊዜ ታገሱ ተባሉ ይላል። እግዚአብሔር ይፈርዳል ወገኖች። በሰማዕታቱ ላይ በቅዱሳኑ ላይ አፋችንን የምናላቅ ሰዎች እግዚአብሔር አንድ ቀን ቆጥሮ ፈራጅ አምላካችን እግዚአብሔር እሱ ያከበራቸውን እያከበርን እሱ የተቀበላቸውን እየተቀበልን እሱ የወደዳቸውን ደግሞ እየወደድን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ደግሞ ለሚሳደቡት በማወቅም ባለማወቅም በዚህ መንገድ ላሉት እግዚአብሔር ማስተዋል ይስጥልን። እነዚህ የአውሬው መንገድ ጠራጊዎች ናቸው። በዚህ በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ አውሬው እግዚአብሔርን ለመሳደብ አፉን ከፈተ አይደል የሚለው ቅዱስ ዮሐንስ። ስሙን ለመሳደብ ማደሪያውን ለመሳደብ በሰማይ የሚያድሩትን ለመሳደብ አፉን ከፈተ ነው የሚለው 666 አውሬው ይሳደባል። አስቀድሞ እግዚአብሔርን ይሳደባል። እግዚአብሔር ኢየሱስ ክርስቶስን ይሳደባል። ምን እያለ ነው የሚሳደበው? ፈጣሪውን ፍጡር እያለ ይሳደባል። ተለማኙን ለማኝ እያለ ይሳደባል። ተማላጁን አማላጅ እያለ ይሳደባል። ዳኛውን ጠበቃ እያለ ይሳደባል። ስሙን ለመሳደብ አፉን ከፈተ። የእግዚአብሔርን ስም አውሬው ይሳደባል። ማደሪያውንም ለመሳደብ አፉን ከፈተ ይላል መጽሐፍ። ማደሪያው የተባለች መጀመሪያ ድንግል ማርያም ወላዲት አምላክ ናት። 9 ወር ከ5 ቀን ማህፀኗን መናገሻ ከተማ አድርጎ አድሮባታል። ልዑል ማደሪያውን ቀደሰ አይደል የሚለው ዳዊት። የልዑል እግዚአብሔር ማደሪያ የኢየሱስ ክርስቶስ ማደሪያ ድንግል ማርያም ወላዲት አምላክ ናት። ማደሪያውን አውሬው ይሳደባል። እሷ ከማ ትበልጣለች እያለ ይሳደባል። እንደኛው ሰው ናት፣ ምስጋና አይገባትም፣ አታማልድም እያለ አውሬው ይሳደባል። ማደሪያው ድንግል ማርያምን ለመሳደብ አውሬው አፉን ከፈተ አለ መጽሐፍ። አንድም ማደሪያውን ሲል ማደሪያው ቤተ መቅደስ ቤተ ክርስቲያን ናት። በመካከላችሁ አድር ዘንድ መቅደሴን ስሩልኝ አላል። እዛ ዘጸአት 25 ቁጥር 8 ላይ ማደሪያውን ሊሳደብ አፉን ከፈተ ሲል ቤተ መቅደሱን ሊሳደብ አውሬው አፉን ከፈተ። ድንጋይ ነው እያለ ቤተ መቅደስ ተብሎ አይጠራም እያለ ይሳደባል። ማደሪያውን ቤተ መቅደስ አውሬው ይሳደባል። በሰማይ የሚያድሩትን ለመሳደብ አፉን ከፈተ ይላል አውሬው። በሰማይ የሚያድሩትን በአጸደ ነፍስ ያሉትን ቅዱሳኑን፣ ጻድቃኑን፣ ሰማዕታቱን የእግዚአብሔር ባለሟሎቹን ለመሳደብ አውሬው አፉን ከፈተ ይላል። ዛሬ የአውሬው መንገድ ጠራጊዎች ናቸው እንግዲህ ቅዱሳኑን የሚሳደቡት፣ ሰማዕታቱን የሚሳደቡት፣ አፋቸውን ያላቀቁት የአውሬው መንገድ ጠራጊዎች የሆኑ ናቸው። አምላካችን እግዚአብሔር ከሐሰተኛ ነቢያት ከሐሰተኛ መምህራን ሁላችንን በቸርነቱ ይጠብቀን። በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንድንጸና ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። በመጨረሻ ከበዓሉ የምንማረው ምን እንደሆነ ተመልክተን እስኪ ትምህርታችንን እንቋጭ። አስቀድመን የምንማረው ከበዓሉ ስለ መላእክት ተራዳይነት ሲሆን ከቅዱስ ቂርቆስና ከቅድስት ኢየሉጣ ደግሞ የምንማረው የእምነት ጽናት ነው። መከራ ቢገጥመን ፈተና ቢገጥመን እስከ መጨረሻው ድረስ መጽናትን ቅዱስ ቂርቆስና ቅድስት ኢየሉጣ ያስተምሩናል። እስኪ ጥቂት ነገር የምንማረውን መጽሐፍ ቅዱስን መሰረት አድርገን እንመልከት። እንግዲህ ከላይ በዝርዝር እንዳየነው በዛሬው ቀን ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበት ቀን ነው ብለናል። ስለዚህ መላእክት ይራዳሉ፣ መላእክት ይጠብቁናል፣ መላእክት ይታደጉናል፣ መላእክት ከክፉ ነገር ያድኑናል። ይህን ብለን ስንናገር አንዳንድ ሰዎች ከመጽሐፍ ቅዱስ ሐሳብ ውጪ እንደሆንን የሚናገሩ ሰዎች አሉ። ግን በብሉይ ኪዳን በአዲስ ኪዳንም ስናነብ ቅዱሳን መላእክት የሰው ልጆችን እንደሚጠብቁ ተመዝግቧል። ለምሳሌ በኦሪት ዘጸአት በምዕራፍ 23 ቁጥር 20 ላይ ስናነብ ለሊቀ ነቢያት ለሙሴ አምላካችን እግዚአብሔር እንዲህ ነው ያለው፣ በመንገድ ሁሉ ይጠብቁ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአኬን እልካለሁ፣ በፊቱ ተጠንቀቁ፣ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ የተናገረው። ቃሉን አስተውሉ። እስራኤል ከግብፅ የባርነት ቤት ወጥተው ወደ ምድረ ርስት ወደ ከነዓን ይጓዙ በነበረበት ጊዜ አምላካችን እግዚአብሔር ለሙሴ የተናገረው ቃል በመንገድ ሁሉ ይጠብቁ ዘንድ እነሆ እኔ መልአኬን በፊት እሰዳለዋል፣ በፊቱ ተጠንቀቁዋል፣ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው። ስለዚህ መላእክት በመጀመሪያ የሰው ልጆችን ይጠብቃሉ። ከእግዚአብሔር ዘንድ ተልከው
ይጠብቁናል ቅዱሳን መላእክት። ቅዱስ ገብርኤል ጠባቂያችን ነው። ቅዱስ ሚካኤል ጠባቂያችን ነው። ቅዱስ ሩፋኤል ጠባቂያችን ነው። እልፍ አእላፍ የሆኑ ጠባቂ መላእክትን እግዚአብሔር ሰጥቶናል። ፈጥሮ ያለ ጠባቂ አልተወንም እግዚአብሔር። ዳዊትም ሲዘምር ምን ብሎ ነው የዘመረው? እዚህ መዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱዋል። ስለዚህ በመንገዳችን ሁሉ እንዲጠብቁን እግዚአብሔር ቅዱሳን መላእክትን ሰጥቶናል። የመጀመሪያ የመላእክቱ ስራ የሰው ልጆችን መጠበቅ ነው። ሌላው መላእክት ከክፉ ነገር ያድኑናል። በዚህ በመዝሙር 33 ቁጥር 6 ላይ የእግዚአብሔር መልአክ ነው የሚል በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ቃሉን አስተውሉት። የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አሁን አንዳንዴ መላእክት ያድናሉ ብለን ስንናገር አይ ማዳን እግዚአብሔር ነው ብሎ የሚናገሩ የሚቃወሙ የሚከራከሩ ሰዎች አሉ። ማዳን እግዚአብሔር እንደሆነ እናምናለን። መጽሐፍ ቅዱስም ማዳን የእግዚአብሔር ነው ተብሎ ተጽፏል። ነገር ግን የእግዚአብሔር ማዳን የባህሪው ነው። የመላእክቱ ማዳን ደግሞ የጸጋ ነው። መላእክቱ በጸጋ ያድኑናል። ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ እንደተናገረ ግን ወይ እግዚአብሔር ልጆች ይሄ ድምጽ የሚሰማችሁ መላእክት የሚጠብቁን፣ መላእክት የሚታደጉን፣ መላእክት የሚያድኑን ሁላችንን አይደለም። የሚያከብሯቸውን ነው የሚያድኑት፣ የሚያከብሯቸውን ነው የሚታደጉት፣ የሚያከብሯቸውን ነው የሚጠብቁት። ለምን መጽሐፍ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከትማል ያድናቸውማል ብሎ ስለተናገረ ማለት መላእክትን እየናቀን በመላእክት ላይ ማይገባ ነገር እየተናገረን መላእክት አንድ ናቸው እንዴት በአንድ ጊዜ በሁሉም ቦታ መገኘት ይችላሉ እያለን የማይገባ ከመጽሐፍ ቅዱስ ሐሳብ ውጭ የሆነ ነገር እየተናገርን መላእክት ይጠብቁናል ማለት አንችልም። ግረ መንገዳችንን አንዳንድ ሰዎች ቅዱስ ገብርኤል አንድ ነው እንዴት ነው አሜሪካንም ያለው አውሮፓም ያለው ኢትዮጵያም ያለው ሲጠራው ሊደርስ የሚችለው ብሎ የሚናገሩ ሰዎች አሉ። ወገኖቼ ይሄ መጽሐፍ ቅዱስን ሐሳብ ባለመረዳት ነው። ቅዱስ ገብርኤል ፍጡር ነው። ቅዱስ ገብርኤል አንድ ነው። ግን በተሰጠው ጸጋ ባለበት ቦታ ሆኖ በሁሉ ቦታ የሚጸለየውን ጸሎት ይሰማል። እንደ መጽሐፍ ቅዱስን እኮ ስናነብ እዛ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ በአንድ ወቅት ቅዱሳን መላእክት መጡና በእግዚአብሔር ፊት ቆሙ ይላል። ሰይጣንም በመካከላቸው መጥቶ ቆመ ይላል። ሰይጣንን ከወዴት መጣህ ብሎ ሲለው ዓለምን ዞርኳት አለ ነው። አስተውሉት ቃሉ ዓለምን ሁሉ ዞርኳታል። እንግዲህ ሳጥናኤል አንድ ነው። አንዱ ሳጥናኤል ዓለምን መዞር ከቻለ በአንድ ጊዜ ያውም እኛን ለማሰናከል እኛን ከእግዚአብሔር ለመለየት እኛን ከቅድስና ሕይወት ለማውጣት ሳጥናኤል ዓለምን መዞር ከቻለ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እኛን ለመጠበቅ እኛን ለመታደግ እኛን ከክፉ ነገር ለማዳን በአንድ ጊዜ በዓለም በሁሉም ቦታ መገኘት የሚችለው እግዚአብሔር ይሄ የባህሪው። መላእክቱ ግን በተሰጣቸው ጸጋ ይገኛሉ። ቅዱስ ገብርኤል ምንድነው ያለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። የእግዚአብሔር ፊቱ የቱ ጋር? ይሄ ቃል የሚያስረዳን እግዚአብሔር ባለበት መላእክት አሉ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለዚህ በተሰጣቸው ጸጋ ባሉበት ቦታ ሆነው ጸሎታችንን ይሰሙናል። አሁን እኔ ከምሰጣችሁ ምዕራፍና ቁጥር በላይ ቅዱስ ገብርኤል የስንቶቻችንን ጸሎት ሰምቶ ስንት ነገር አድርጎልናል። ማን ነው በቅዱስ ገብርኤል ጥያቄው ያልተመለሰለት? ማን ነው በቅዱስ ገብርኤል እንባው ያልታበሰለት? ማን ነው በቅዱስ ገብርኤል ወገኖቼ የልቡ መሻት ያልተፈጸመለት? ያጣነውን አግኝተናል፣ የራቀው ቀርቦልናል፣ የጎደለው ተሞልቶልናል። ስሙን ጠርተን ብዙ ነገር ተደርጎልናል። አምላካችን እግዚአብሔር ስለ መልአኩ ስለ ቅዱስ ገብርኤል ሲል አሁንም የልባችንን በጎ መሻት ከኃጢአት በስተቀር ለሁላችንም ይፈጽምልን። ስለዚህ ቅዱሳን መላእክት ይጠብቁናል በመጀመሪያ፣ ሁለተኛ ከክፉ ነገር ያድኑናል። በዛ በዘፍጥረት 48 ቁጥር 16 ላይም ከክፉ ነገር ያዳነኝ የእግዚአብሔር መልአክ ተብሎ ተጽፏል። ስለዚህ የእግዚአብሔር መልአክ ከክፉ ነገር ያድኑናል። ቅዱስ ገብርኤልን ከክፉ ነገር አድነኝ፣ ቅዱስ ገብርኤል ጠብቀኝ ብለን ማለት መጽሐፍ ቅዱሳዊ። ይህንን ከበዓሉ እንማራለን። በመጨረሻ ከበዓሉ የምንማረው የቅዱስ ቂርቆስና የቅድስት ኢየሉጣ የእምነት ጽናታቸው ነው። እሳቱ እየነደደባቸው ውሃው እየተፍለቀለቀ ሃይማኖታችሁን ካዱ ለጣዖት ስገዱ ሲባሉ አይ ሃይማኖታችንን አንክድም
ወይም ክርስቶስን አንክድም ለጣዖትም አንሰግድም ብለው እስከ ሞት ድረስ የታመኑ ናቸውና እኛ ምንም አይነት መከራ በሕይወታችን ቢገጥመን እስከ መጨረሻው ድረስ መጽናትን እናትና ልጅ ያስተምሩናል። በረከታቸው ከሁላችን ጋር ይሁን። ቅዱስ ገብርኤል ስንወጣ ስንገባ ሁላችንን ይጠብቀን። በዓሉን የሰላም የፍቅር የበረከት በዓል ለሁላችንም ያድርግልን። የሁላችንን መጨረሻ እግዚአብሔር ያሳምርልን።